ብዙ ልጆች እርግዝናዋ ፌክ ነው እያላችሁ ነበረ። እርግዝናዋ ፌክ አይደለም፣ ጨርቅ አይደለም። ቤተሰብ ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልኝ። እንግዲህ በጣም ሲያስጨንቀን የነበረው የሀይሚና የብሩኬ ጉዳይ በመሀል እንግዲህ አንድ ልጅ መታ ከብሩኬ አርግዣለሁ ብላለች። እንግዲህ እርግዝናው ፌክ አይደለም። እኔ በነገራችን ላይ ሆዷን ሳየው እርግዝና ፌክ አይደለም። እንግዲህ 26 ሳምንት ማለት 6 ወር ከሁለት ሳምንቷ ማለት ነው። 6 ወር ያው እንግዲህ እርግዝናው እውነት ነው። በነገራችን ላይ እርግዝናው አንዳንዱ ሰው የሚያስታውቅበት አሁን ለምሳሌ 6 ወር ላይ በጣም ይገፋል። አንዳንዱ ደግሞ አሁን የእሷ የ6 ወር አይመስልም። በነገራችን ላይ እንግዲህ 26 ሳምንት ማለት ያው እንደነገርኳቸው 6 ወር ከሁለት ሳምንት ነው። ግን የእሷ በጣም አልገፋም። 6 ወር አይታችሁ ከሆነ በጣም ይገፋል ማለት በቃ በደንብ የሚታይበት ሰዓት ነው። እና የእሷ ያን ያህል የ6 ወር አይመስልም ለማለት ያክል ነው። ለማንኛውም ግን እንግዲህ ያው 6 ወር ከ6 ወር በፊት ነው ያለችው። እሷም እንግዲህ ከነ ዳኒ ጋር ከዳኒ ሮስት ጋር ተጣልተው ሳለ እንግዲህ 6 ወር ላይ ነበር አይደለም መጥቶ እንደዚህ ነው ያለችው። ስለዚህ ትክክል ነው ማለት ነው። አስባችሁታል? ሀይሚን በነገራችን ላይ አድንቄያታለሁ። አትራሳውንድ ቀጥታ ይናገራል ያለውን ነገር ችግርም በነገራችን ላይ አሁን ነገሮች ሁሉ ረቆ በጣም ደስ ይላችኋል። የሆነ ችግር አለበትም ሲሉ የሆነ ብቻ አላቅም እናቱና የተከታተለች ያቃልና ደስ ይላችኋል። አትራሳውንድ መቼ እንደተፈጠረ በስንት ማለት ትክክለኛ እንትኑን ይናገራል ማለት ነው ሳምንቱን እና አትራሳውንድ ማለቷ አድንቄያታለሁ ሀይሚ ማለት ነው። እውነት ለመናገር እና ብሩኬ ደግሞ ልጅ ያለ ማለቱ በጣም ገርሞኛል። ለምን እንደዛ ሆዷ ኤርቪን እኛ እንኳን ተመልካቾች አይታችሁታል ቪዲዮን ከቪዲዮ ቤተሰብ በጣም ግፍቷል እኮ ማለት እንትን ብሏል ያስታውቃል የኔ ያለ እርግዝናዋ ማለት ነው። እና ለማንኛውም ግን እኔ የምለው የብሩኬ አይደለም በቃ እርግዝናው ይቺ ልጅ የሆነ ህይወቷን እየኖረ ይህንን ነገር ተጠቅመውበት ነው እንጂ ከብሩኬ ያረገዝች አይመስለኝም። እርግጠኛ ሆኖ ማርገዟን ለስራ ብለው እንደመጡ ብዬ ነው እንጂ የማስበው እርግዝናዋን ከመጀመሪያውም ፌክ ነው ብዬ አላሰብኩትም። ግን እንዴት ነው ነገሩ? የብሩኬ ነው እውነት ይሄ ነገር የብሩኬ ከሆነ ማርያምን ህይወታቸው ሁሉ በቃ ከሀይሚ ጋር ብዙም አይደለም። ማርያምን ከምር እኔ እንጃም እንዴት ነው የሚሆኑት ነው። ምክንያቱም ሀይሚ ሻትንማ ብቻ የሆነ የሚሻክር ነገር አለ። ብሩኬን የምናውቀው ጥሩ ልጅ ነው። እሱም ወደ ልጄ ማለት አለ ብቻ አላቅም። ግን ይህን ነገር ተመካክረው ስራ ነው ብዬ ነው ልጅቱ እንዳረገዘች ያውቃሉ። ይህን ነገር ስቴፕ ተጠቅመው ተመካክረው እንዳይዲያ አድርገው ይዘውት መጥተው ነው እንጂ ብሩኬ እውነት አስረግዟት አይደለም ብዬ ነው የማስበው። ቤተሰብ እናንተስ ምን ተሰማችሁ? ብዙ ልጆች ፌክ ነው እያላችሁ አይቻለሁ። እና አብዛኛዎቻችሁ ደግሞ ስራ ነው እያላችሁ ነው። እና እንዴት ነው ከእውነት ብሩኬ ያስረግዟት ነው? የብሩኬ ልጁ ነው? እኔ በታምር አይመስለኝም። እውነት አያረገውም ብሩኬ ማለት ነው። እኔ ምን እንደሚፈጠር አላውቅም።